እንዲህ እያደረግን የባቢን ህፃን ቀርተውና እናጸዳል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያላችሁ በሰላም ዳርቻ ሰላማችሁ በዚህ ተረፍረፍ ይበልን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ቤተሰቦቼ ደግሞ ላይክ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እንግዲህ ትላንትና በሰራው ቪዲዮ ያው ስለ መስጂድ ጉዳይ ነው። አብሽር አይዞህ ብላችኋል። ሁላችሁም አላህ አይዞህ አብሽር ይበላችሁ። እንግዲህ እንዲህ አይነት ነገር ሲመጣ ቢያንስ ለትላልቅ ሚዲያዎች ለትላልቅ የቻናል ባለቤቶች ሼር ብታደርጉላቸው ኢንሻአላህ ተጠቃሚ ትሆናላችሁ እናንተ ማለት ነው። እኛም ተጠቃሚ እንሆናል ማለት ባደረስንበት ነው የምላችሁ። እና ዛሬ ያው እንግዲህ ሶፊ ወልዳለች እንደምታያት። ያው አራሽም የለ እኔው ነኝ ሽንት ጨርቅ ማጥበው በጥባጥም የምሰራው አልፎ አልፎ ራሷም ትሰራለች። ጎበዝ ናት በነገራችን ሁሉ ነገር ራሷ እየሰራች ነው። ግን ደግሞ ዛሬ እኔ ላግዛት ብዬ ሽንት ጨርቅ የባቢን ልብስ ላጥብ ነው። እንግዲህ ያንን ሳጥብ እናንተ ደግሞ ምን አይነት ሀሳብ እንደሚሰማችሁ በኮሜንት እንድታሳውቁኝ። ኧረ ምን አይነት ጀግና ወንድ ነው ትላላችሁ? ኧረ ምን አይነት የማይረባ ወንድ ነው ትላላችሁ? ምንድነው የምትሉት? እስኪ በኮሜንት እንድታሳውቁኝ ነው የምፈልገው። ሁላችሁም አጋዥ ሳይኖራችሁ ልጅ መውለድ የለባችሁም። እናታችሁ ወይ የሆነ አካል ሳይኖራችሁ ልጅ መውለድ የለባችሁ ነው የምላችሁ። ይሄን ነገር አበክራችሁ ልታወጡና ልትገነዘቡት ይገባል። በጣም አራሽ ሳይኖራችሁ የኔ የምትሉት ሰው ሳይኖር ልጅ እንዳትወልዱ አደራችሁ። ይሄን ነው ማወቅና መገንዘብ ያለበት። ሶፊያ በጣም በዚህ ላይ በጣም ተጎርታለች ማለት እየታረሰች ነው። ነገር ግን ይሄ እንደዚህ የሚባል ነገር አይደለም። እዛው ቁጭ ብላ ሳትወጣ እዛው ምግቧንም ምኗንም እንትን እንድትል ነው የምፈልገው። እንግዲህ እስኪ ያለው ነገር ምን አይነት ነው የሚሆነው? ወደ ቤተሰቦች ጀምር ያለው ልብሱን ማለት ነው ባቢ ካካ ነው እንዳለ ይሄ ካካ ነው። እነዚህ ሽንት ጨርቅ ናቸው ውስጥ ያለው እንግዲህ ያረክ እንዲህ ያረግን የባቢን ህፃን ቀርተውና እናጸዳል ማለት ነው። ግድ ነው። ይሄ ደግሞ ካልወለዱ ማንም እንትን አይደለም። ከወለዱ ግን ማንም እንትን ሊል አይገባም። እና ሳሙና አለ። ዝሮ ሁላችሁም ማወቅ ነው መረዳት ያለባችሁ ነገር አጋዥ ሳይኖራችሁ ልጅ ለመውለድ እንዳታስቡ በሚል ነው እኔ እንትን እምላችሁ ማለት ነው። ዝሮ ክብራን ቤተሰቦች ሁላችሁም እንደምታዩት እንደምትመለከቱት ነገሩ ሁላ ትንሽ ጠጠር ያለ ነው። እንዲህ ራሱ ሰራተኛ ራሱ ብታገኙ እንዲህ ይሄንን ምናምን የሚሰራላችሁ ሰው ይሄን ማወቅ መቻል አለባችሁ። ይሄን እንዲህ አድርጌ እጨርሳለሁ። ከዛ በኋላ ያለውን ነገር እቃ ምናምን ይኖራል፣ ያንን እሰራለሁ። ላቅ ነው የማደርገው እኔ። በዚህ በኩል ችግር የለብኝም። እዚህ ጋር እንደገና በኦሞ ይመታል። በኦሞ ከተመታ በኋላ ደግሞ መልሶ ወደዚህ አንተላ ነገራችን ላይ ትላንትና የሰራሁት ቪዲዮ በጣም ሼር እያደረጋችሁ ትልቅ ቦታ ትልቅ ደረጃ እንዲደርስ በአክብሮት ጠይቃለሁ። ለምን ኃላፊነትና ሰጥቻችኋለሁ ለእናንተም ማለት ነው። ስለዚህ ሁላችሁም ሼር እያደረጋችሁ እንትን እያደረጋችሁ
አድርሱልኝ። በቃ ይሄ በቃ ኃላፊነት ነው። ይሄ ግድ ነው። በቃ አኺራ እህቶች ወንድሞች፣ በተለይ በጣም እንትን የምትሉ ካላችሁ ዲኑን ወዳል፣ ዲኑን ይጠቅማል፣ ዲኑን ያገለግላል የምትሉ ካላችሁ በደንብ በቃ ይሄን ነገር ሸራ አድርጋችሁ እስከ መጨረሻው ፍጻሜ አግኝቶ እንደምታዩ ዲዛይኑ ምንም ተሰርቷል። ያው እንግዲህ ሁላችሁም ኪራ ተነሳች። እጅግ በጣም ፈታኝ ነው። ግን አንተ እስኪ ወንድ ልጅ ሆኖ እንደዚህ በተለይ ባህሎቻችን እንደዚህ ያግዛሉ ወይስ ምንድነው? ያ ሄሮ ተነስታለች። ወይ ማማዬ፣ ማማ ምንድነው? አሻንጉሊትሽን አቅፈሽ ሳይ ብዙ እኮ ነሽ አንቺ። መጣ ያላችሁ ተመልከቱ። ይራንግ አልብሰው እንደኔ ነባል ይስጣችሁ ነው ብሎ ማዳም ቅመሞች እንግዲህ ክቡራን ሰዎች እንግዲህ ይዘፈዘፋል፣ ከዛ በኋላ ይመታል። አሁን ደግሞ ወደ እቃ ማጠብ እንሄዳለን። አብራችሁ ቆዩ። ክቡራን ቤተሰቦች አሁንም ወደ እቃ ማጠብ ያለው ይሄንን እቃ እናጥባለን። ተወሰነ እንቅስቃሴ አድርገን አሁን ስራ ጨረሰን አድርገን ቁርስ በልተን ወደ ገበያችን እንሄዳለን፣ ወደ ሱቅ። ከዛ ደግሞ በደንብ እናወራለን። በነገራችን ላይ የኑሮ ውድነት እያላችሁ ራሳችሁን አታጨናንቁ። አያት ማማዬ ወግጅ እንጂ አያቸው እኮ እነሱ ራሳችሁን አታጨናንቁ። ኑሮ ውድነት የለም፣ ራስን አጠንክሮ መስራት ብቻ ነው የሚጠበቅብን ማለት ነው። ስለዚህ አጠንከር ካለብን ይሄ ማን ነው? ሂራማ እቺ ማና ብረት ድስት ያንቺ ናት። ወላሂ በይ ሲቁጭ በእናያቸው ቁጭ በእናያቸው እዚህ አረዛ አድርጊ እንዳይቆሽሽ እዛ አድርጊውና እኔ ቶሎ እና ራሳችሁን ጠንክራችሁና ወጥራችሁ መስራት መቻል ነው ያለባችሁ እንጂ ኑሮ ውድነት እያላችሁ እንትና አትበሉ፣ አታጨናንቁ። የሚሉትም አስተፉ ማለት ነው። ያው ኑሮ ተወደደ ግድ ነው ይወደዳል። በቃ ለምን የናፍጣ ሁኔታ ስለሚያስወድ ማለት ነው። ግን ይሄን ብላችሁ ራሳችሁን እንትን እንዳትሉ አደራ ላበስራችሁ ነው ሞዱ። ሽንትሽ መጣ ጎበዝ። እና እንቁ ነኝ እኔ የባል እንቁ ነኝ እኔ። እንደኔ ነበር ይስጣችሁ ማጠቀሞሽ። እሺ ዞሮ ያው እንግዲህ መስራትም ግድ ነው። ታይታይ እንዳት ነይ ቶሎ ነይ ወደዚህ ማማዬ ነይ ወደዚህ መጣሽው ነይ እንጂ ነይ እኮ ነው ያልኩሽ። እዚች
እንግዲህ ክቡራን ቤተሰቦች ሁላችሁም እንዳያችሁትና ተመልካቾች ነበር። የኔን ስራ የምትወዱትና የምታደንቁ ከሆነ ላይክ እያደረጋችሁ አበረታቱ። ካልሆነ ግን ያው እንግዲህ በኮሜንት አልተመቸህንም ብላችሁ በኮሜንት አሳውቁ። ለዛ ላይ የነበረን ፕሮግራም በዚህ የጥነዛ በቀጣይ ፕሮግራም ደግሞ ሌሎች ስራዎችን እያሳየኋችሁ እምቀጥል ነው የሚሆነው። ሰላም አለይኩም ወራህመቱላሂ ወበረካቱ።